ጤና ይስጥልን እንደምላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ሚያዝያ 22 ቀን 2017 የዜና ላፍታ መረጃ ሰዓታችን ተጀምሯል። በትግራይ ክልል ያለው የኢኮኖሚ መቀዛቀዝ ወጣቶች እንዲሰደዱ ምክንያት መሆኑ መገለጹን፣ ግብጽ በምስራቅ አፍሪካ ያደረገችው ያለውን እንቅስቃሴ የኢትዮጵያ መንግስት በትኩረት እንዲከታተል ጥሪ መቅረቡን፣ እንዲሁም ከመጪው ዓመት ጀምሮ የደረጃ ሀና ለግብር ከፋዮች በሙሉ የሂሳብ መዝገብ ካላቀረቡ እንደማይስተናገዱ መወሰኑን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በትግራይ ክልል ያለው የኢኮኖሚ መቀዛቀዝ ወጣቶች እንዲሰደዱ ምክንያት መሆኑ ተገለጸ። በትግራይ ክልል ከግጭቱ በኋላ ይበልጥ የተበራከተው የወጣቶች ስራ አጥነትና ስደት ለመቀነስ በኢኮኖሚ ዙሪያ ሊሰራ እንደሚገባ ተገልጿል። በክልሉ ይጠበቅ የነበረው ኢኮኖሚያዊ መነቃቃት አሁንም አለመታየቱን ተከትሎ በዜጎች ላይ የተራዘመ ችግር መፍጠሩንና የወጣቶች ስራ አጥነትና ስደት መጠን ከፍተኛ ደረጃ ላይ መድረሱ እየተገለጸ ይገኛል። ከጦርነቱ መቆም በኋላ ቃል የተገቡ የዳግም ግንባታና ኢኮኖሚ ማነቃቃት ስራዎች አለመተግበራቸው ብቻ ሳይሆን የቀጠለው ፖለቲካዊ ቀውስ ለዚህ ዋነኛ ምክንያት ተደርጎም ይገለጻል። የትግራይ የንግድና ዘርፍ ማህበራት ቦርድ አመራር አባል ዲበኩሉ አለም ብርሃነ በትግራይ የተገኘው ሰላም ዘላቂ ለማድረግ በኢኮኖሚ ማነቃቃት ላይ ትኩረት ያስፈልጋል ሲሉም ተናግረዋል። በክልሉ እጅጉን የተቀዛቀዘው የኢኮኖሚ እንቅስቃሴ እንዲያገግም ከሚያስፈልጉ ድጋፎች መካከል የግጭቱ በፊት ብድርና ወለድ መሰረዝ መሆኑን የሚያነሱት በትግራይ ያሉ ባለሀብቶች እንዲሰረዝ ጥያቄ የሚያቀርቡበት ከጦርነቱ በፊት የተወሰደ ብድርና ወለዱ መጠን መጨመሩንም ይገልጻሉ። ከዚህ መፍትሄ ያልተገኘለት ጉዳይ በተጨማሪ በትግራይ የነዳጅ አቅርቦት መቀነስ ደግሞ ኢኮኖሚው ብቻ ሳይሆን ዘርፉ ብዙ ችግሮች እያስከተለ ስለመሆኑም ተነግሯል። በትግራይ 12.5 ሚሊዮን ናፍጣ፣ 2.5 ሚሊዮን ሊትር ቤንዚል በድምሩ 15 ሚሊዮን ሊትር ነዳጅ በየወሩ የሚያስፈልግ ሲሆን ይህ ግን እየቀረበ አለመሆኑን የክልሉ አስተዳደር አካላት እየገለጹ ይገኛሉ። በተለይም ካለፈው የካቲት ወር ጀምሮ ደግሞ ወደ ትግራይ የሚቀርብ የነዳጅ መጠን እየቀነሰ መጥቶ አሁን ከሚፈለገው ያነሰ 3 ሚሊዮን ሊትር በወር ወደ ትግራይ እየገባ መሆኑን የትግራይ ንግድና ኤክስፖርት ኤጀንሲ ኃላፊ አቶ ገብረ መስቀል ታረቀ እንደነገሩት በመግለጽ ዶቼ ቬለ ዘግቧል። አቶ ገብረ መስቀል አቅርቦቱ እጅግ በጣም ዝቅተኛ ነው ያሉ ሲሆን በዚህ ጉዳይ ከፌዴራል መንግስቱ ጋር ንግግሮች እየተደረጉ ነው ብለዋል። ግብጽ በምስራቅ አፍሪካ እያደረገችው ያለውን እንቅስቃሴ የኢትዮጵያ መንግስት በትኩረት እንዲከታተል ጥሪ ቀረበ። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ የኢትዮጵያ ጎረቤት ከሆኑ ሀገራት ጋር ያላቸውን ግንኙነት ይበልጥ እያጠናከሩ መምጣታቸውም ይነገራል። ፕሬዝዳንቱ ባሳለፍነው ሳምንት ጅቡቲን የጎበኙ ሲሆን ቀደም ሲልም ከሶማሊያ፣ ሱዳንና ኤርትራ ጋር ወዳጅነታቸውን ማጠናከራቸውም ይገለጻል። በተለይም ከኤርትራ ጋር ያላትን ግንኙነት ይበልጥ እያጠናከረችውና በተደጋጋሚ ጊዜ አስመራ ሚኒስትሮቿን የላከችው እንዲሁም ፕሬዝዳንት ኢሳያስ አፈወርቂን ወደ ሀገሯ የጋበዘችው ግብጽ በምስራቅ አፍሪካ ቀጠና እያደረገችው ያለውን እንቅስቃሴ ለኢትዮጵያ ስጋት መሆኑም ይገለጻል። የግብጽ ፕሬዝዳንትና ልዑኳ ሀገራቱ በተለይም ከቀይ ባህር ጋር በተገናኘ ጫና እያደረገች የምትገኘው ግብጽ ይህን እያደረገች ያለችው ኢትዮጵያ የባህር በር ለማግኘት እያደረገች ያለውን እንቅስቃሴ ለማደናቀፍ ያለመ መሆኑም ይነሳል። ግብጽ ከሀገራቱ ጋር በተለያዩ አካባቢያዊ ጉዳዮች ላይ ስምምነት መፈራረማቸው የሚገልጽ ሲሆን ይህም የካይሮ እንቅስቃሴን ለመግታት የኢትዮጵያ መንግስት ሊሰራ እንደሚገባ እየተገለጸ ይገኛል። ከቅርብ ጊዜ ወዲህ ኢትዮጵያ በአባይ ወንዝ ላይ በመገንባት እያጠናቀቀች ያለችው የአፍሪካ ግዙፉ የኃይል ማመንጫ ግድብ አግባብነትን በመቃወም በኢትዮጵያ ጎረቤቶች ዙሪያ በማንዣበብ በጥብቅ ግንኙነት እየፈጠረች ያለችው ካይሮ በቀጠናው የምታደርገው እንቅስቃሴ በትኩረት ሊታይ እንደሚገባ አስተያየታቸውን ለአባይ ቴሌቪዥን የሰጡ አንድ የቀጠናው ተንታኝ ተናግረዋል። በተጨማሪም ግብጽ ለኢትዮጵያ ቁልፍና ወሳኝ አገር ከሆነችው ጅቡቲ ጋር አሁን ላይ እያካሄደች ያለችው ግንኙነት ደግሞ ይበልጥ በርካቶች ዘንድ ስጋትን ፈጥሯል። የአፍሪካ ቀንድ ፖለቲካን በቅርበት የሚከታተሉ ፖለቲከኛው ለግብጽ በአፍሪካ ቀንድ መመላለስ ቀዳሚው ምክንያት ከኢትዮጵያ ጋር ከስምምነት ያልተደረሰው የኢትዮጵያ ታላቁ የህዳሴ ግድብ ሊሆን እንደሚችልም ያነሳሉ። እንዲሁም ኢትዮጵያ ከቅርብ ጊዜ ወዲህ የቀይ ባህር አገልግሎት መሻቷን በመግለጽ በማሳወቁ የተነሳ የፍላጎት እንዳይሳካ ለማድረግ ያለመ እንቅስቃሴ መሆኑንም ይገልጻል።
ከመጪው ዓመት ጀምሮ የደረጃ ሀና ለግብር ከፋዮች በሙሉ የሂሳብ መዝገብ ካላቀረቡ እንደማይስተናገዱ ተወሰነ። የደረጃ ሀና ለግብር ከፋዮች ነጋዴዎች በታክስ አስተዳደር አዋጅ 983/2008 መሰረት የሂሳብ መዝገብ እንዲይዙ በሕግ እንደሚገደዱ የአዲስ አበባ ገቢዎች ቢሮ የኮሚኒኬሽን ዳይሬክተር አቶ ሰውነት አየለ ነገሩኝ ብሎ ሪፖርተር ዘግቧል። በዚህም መሰረት የውጪ ገቢ ሰነዳቸውን በአግባቡ አዘጋጅተው የሚያስተናግዱ እንዳሉም ጠቁመዋል። ሆኖም በደረሰኝ ግብይት ካለመፈጸምና በሌሎች ምክንያቶች የሂሳብ መዝገብ ይዞ ያለመገኘት ችግር አለ ያሉት አቶ ሰውነት አብዛኞቹ በተለይ የደረጃ ለግብር ከፋዮች በግምት እንዲወሰንላቸውም ይፈልጋሉ ብለዋል። በግብር ከፋይ ነጋዴዎች በኩል ሕጉን ተረድቶ አለመንቀሳቀስ፣ ሕጋዊ ደረሰኝ ለመቁረጥ አለመፈለግ፣ በቢሮ በኩል ደግሞ ሕጉን በአግባቡ አለመተግበር ከፍተኛ መኖሩን ግምት ላይ በተመሰረተ ውሳኔ ሲደረግ ቆይቷል ያሉት ዳይሬክተሩ የሚስተዋለውን ችግር ለመቅረፍ ስራዎች እየተከናወኑ ነው ብለዋል። በዚህም መሰረት ከሚቀጥለው በጀት ዓመት ማለትም ከሐምሌ 1 ቀን 2017 ጀምሮ የሂሳብ መዝገብ ይዘው የማይገኙ ነጋዴዎች እንደማይስተናገዱ አስረድተዋል። በዚህም መሰረት ነጋዴዎች አሰራሩን አውቀው ከወዲሁ የሂሳብ ሰነዳቸውን በመያዝ ገቢና ወጪያቸውን በአግባቡ ማወቅ እንዳለባቸውም አሳስበዋል። ይህም ያለአግባብ ግብር እንድንከፍል ተደርገናል የሚሉ ቅሬታዎችን ለማየት እንደሚያስችልም ገልጸዋል። ቢሮውም ግምትን መሰረት ያደረገ ዘመናዊ የገቢ አሰባሰብ ስርዓት እንዲዘረጋ የሚያስችል በመሆኑ ከተማዋ ከገቢ ማመንጨት ያለባትን እንድታገኝ ያስችላታልን ብለዋል። በሌላ በኩል በ2017 በጀት ዓመት 9 ወራት ውስጥ በተለያዩ የገቢ አሰባሰብ ጥፋቶች ምክንያት በ12203 ግብር ከፋዮች ላይ የተለያዩ አስተዳደራዊ እርምጃዎች መወሰዳቸውንም አስታውቀዋል። ከነዚህ ወቅት ደረሰኝ ከየት እንዳመጡ የማይታወቁና ሲቆርጡ የተገኙት 415 ግብር ከፋዮች በሕግ ተጠያቂ መሆናቸውንም አክለዋል። ኢትዮጵያውያንን ጨምሮ ሕጋዊ ሰነድ የሌላቸው የውጭ ዜጎች ለቀው እንዲወጡ ሶማሌላንድ አዘዘች። የሶማሌላንድ መንግስት ኢትዮጵያውያንን ጨምሮ ሕጋዊ ሰነድ የሌላቸው የውጭ ዜጎች ለቀው እንዲወጡ ትዕዛዝ አስተላልፈዋል። ሶማሌላንድ የሀገር ውስጥና ደህንነት ሚኒስቴር ባወጣው መመሪያ መሰረት ሰነድ የሌላቸው በሙሉ በ3 ቀናት ውስጥ ለቀው መውጣት እንደሚገባቸው ነው ያሳሰቡት። በ3 ቀናት ውስጥ ለቀው የማይወጡ ከሆነ አስፈላጊው እርምጃ እንደሚወሰድባቸውም ጨምሮ አስጠንቅቀዋል። በሚኒስትሩ ፊርማ የወጣው ይህ መመሪያ የተለያዩ በሀገሪቱ ውስጥ የሚገኙ ተቋማት ይህንን እንዲያስፈጽሙም ትዕዛዝ መሰጠቱ ተገልጿል። በሶማሌላንድ ውስጥ በርካታ ኢትዮጵያውያን በህጋዊም ሆነ በህገወጥ መንገድ የሚኖሩ መሆኑም ይታወቃል። በቅርቡም የጅቡቲ መንግስት ህጋዊ የመኖሪያ ሰነድ ሳይኖራቸው በሀገሪቱ ውስጥ የሚኖሩ የውጭ ሀገር ዜጎች ከመጋቢት 25 ቀን 2017 እስከ ሚያዝያ 24 ቀን 2017 ባለው በፍቃዳቸው ወደ ሀገራቸው እንዲመለሱ ማሳውቆ ነበር። በዚህም በፍቃዳቸው ወደ ሀገራቸው መመለስ ለሚፈልጉ ኢትዮጵያውያን ዜጎች ወደ ሀገር ቤት የመግቢያ ምዝገባ በጅቡቲ የኢትዮጵያ ኮሚኒቲ ማህበር አዳራሽ መካሄድ መጀመሩን በጅቡቲ የኢትዮጵያ ኤምባሲ ማስታወቁን መዘገባችንም ይታወሳል። የኬንያ ፖሊስና መከላከያ ላይ ምርመራ እንዲደረግ ዳግም ጥያቄ ቀረበ። ባሳለፍነው ሰኔ ወር ላይ የግብር ጭማሪን በመቃወም አደባባይ የወጡ የተቃዋሚ ሰልፈኞች የገደሉት የኬንያ የጸጥታ ኃይሎች ላይ ምርመራ እንዲደረግ የሰብአዊ መብት ተሟጋች ድርጅቶች ዳግም ጥያቄ አቅርበዋል። በኬንያ ፓርላማ አካባቢ በጸጥታ ኃይሎች የተገደሉ 3 ኬንያውያንን አስመልክቶ ቢቢሲ አፍሪካ አይ የሰራውን የምርመራ ዘገባ ተከትሎ በርካታ ኬንያውያን የተቆጡ ሲሆን ፍትህንም ጠይቀዋል። አምነስቲ ኢንተርናሽናል እንዲሁም የኬንያ ሰብአዊ መብቶች ኮሚሽን በምርመራ ዘገባው ላይ የተለያዩ የጸጥታ ኃይል አባላት ሕግ ፊት መቅረብ አለባቸውም ብለዋል። የኬንያ መንግስት ቃል አቀባይ በበኩላቸው ምርመራው የሰሩ አካላት የመንግስት አስተያየት ማካተት ነበረባቸው፣ ፍትሐዊና ሚዛናዊ ይሆን ነበር ብለዋል። ለምሳሌ ፓርላማ በሳት ሲቃጠል አሳይተዋል፣ ነገር ግን ማን እንዳቃጠለው አላሳዩም። በፓርላማው ላይ የደረሰው ውድመት አሳንሰው ለማቅረብም የፈለጉ ይመስላል ሲሉ አክለዋል። የተቃዋሚ ሰልፈኞቹ በፋይናንስ ረቂቁ ሕግ ላይ የነበራቸው ጥያቄ ተገቢ ነው ያሉት ቃል አቀባዩ በሁከትና በብጥብጥ የምትመራ አገር ልትኖር አትችልም ብለዋል። የምርመራ ዘገባው ከመተላለፉ በፊት ምላሹ እንዲሰጥ የተጠየቀው የኬንያ ፖሊስ ራሱን እንደማይመረምር ገልጾ የኬንያ ፖሊስ እንቅስቃሴዎች በገለልተኛ
የሚቆጣጠር ተቋም ለቀረቡበት ውንጀላዎች ምርመራ የማድረግ ኃላፊነት እንዳለበትም ተናግሯል። የኬንያ መከላከያ ኃይል በበኩሉ የቀረበበት ውንጀላ ለመመርመር ስልጣን ያለው አካል በፓርላማው አካባቢ ተሰማርቶ በነበረው አባላት ላይ የቀረበውን ውንጀላ ተከትሎ ምንም አይነት ጥያቄ እንዳላቀረበ ገልጿል። የኬንያ የጸጥታ ኃይሎች የፋይናንስ ሕጉን ተቃውመው በተለያዩ አካባቢዎች አደባባይ የወጡ 65 ሰልፈኞችን መግደላቸው ሲነገር 89 ሰዎች ደግሞ የገቡበት እንዳልታወቀ የሰብአዊ መብት ድርጅቶች ተናግረዋል። የኬንያ መንግስት የሞቱ 42 ሰዎች ብቻ ናቸው ሲሉም ቁጥሩን ዝቅ አድርገውታል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ የመረጃ ሰዓታችን ይህንን ይመስል ነበር። ውድ ተመልካቾቻችን በያላችሁበት መልካም ቀን